እና ሲያትል ላይ ለምሳሌ ፕሬዝዳንት ትራምፕ በመጀመሪያው አስተዳደራቸው ጊዜ ብሎዘላ እንደው አፍርሱት በቦምብ አጋዩት ብለው ባሉ ጊዜ ያኔ ቀፎ እንደተነካ ሰራዊት የንብ ሰራዊት በአንድነት መጣ እና ወረራቸው ይበልጣው እድሜያቸውን የብረው ምሰሶ ያርገዋል እንደኔ ያለው አድቮኬተር መልካም ነገር አገኘ ደጋፊ አገኘ ሆነስትሊ በ2021 ለምሳሌ 16 ቢሊዮን ያዋጣል ይሄ በመረጃ እዚህ ህዳሴ ግድብ ቢሮ የተቀመጠ አግባብ ባሉት የፋይናንስ ተቋማትም የተቀመጠና የምታየው ነገር ነው ለማለት ያህል ከዚህ ከኤርትራ መገንጠል ጋር ሻዕቢያና ወያኔ አስመራና አዲስ አበባ ላይ ስልጣን ከመያዛቸው ጋር የባህር በር ከማጣታችን ጋር የተያያዘው ጉዳይ የተጀመረው ጦርነቱ እንዳለ ሆኖ በለንደኑ ድርድር ነው በለንደኑ ኮንፈረንስ ነው አሁን እሱን ስላነሳህልኝ አንዳንድ ምሁራን ምን ያነሳሉ ኢትዮጵያ በዛ ጊዜ እንኳን ያለ አግባብ ነው የባህር በሬን ያጣሁት ብላ ነጥብ ታሲዝ ኖሮ እንደ ታሪክ ማስረጃ ይቆጠር ነበር ግን አላሳሰችም የሚሉ አሉ ያ ስብሰባ የተበተነበት መንገድ ማለት ነው ያ ድርድሩ እስቲ እሱን የምታስታውሰው እና እናንተስ ለምንድን ነው የተቃወማችሁት ምን ፊል አርጋችሁ በብሬዥኔቭና በሬገን መካከል ስምምነት ነበር የነበረው ስምምነት ይሄንን ጦርነት ለማቆም ምን ብናደርግ ጥሩ ነው ሰላምን ለማስፈን ኤርትራ የምትባለው ሀገር ሂስቶሪካሊ ምጽዋን ይዛ እንድትቀመጥ አሰብ ግን የአሰብ አውራጃ ነበር ሻለቃ በላይ ቢተው ነበር አስተዳዳሪው ትዝ ይለንዶ ራስ ገዝም ነበር በቀጥታ ተጠሪነቱ ለማዕከላዊ መንግስት ነበር እና በቀጥታ ምን ቢሆን ጥሩ ነው አሰብን እንዳለ ተጠሪነቱ ጠብቆ ኤርትራ በዚህ መልኩ ብትሆን በወንድማማች መካከል ያለውን ሰላም ማስፈን ይቻላል የሚል ሚሊተሪው አካዳሚ ውስጥ ውይይት እንዲደረግበት በሬገንና በብሬዥኔቭ አማካይነት ቀርቦ ነበር ያም ሳይሆን ይሄም ሳይሆን የዓለም የፖለቲካ ሁኔታ ተጨባጭ ተለዋወጠ እና in the favor of በነዛ በተገንጣዮቹ ቤተብረትም ፈራረሰች ዓለም እንዳልነበረች ነው ያ ሁሉ አለፈና አጉሜ አራት ደረሰ ወደዚህ መጣንና በጣም የገረመኝ ነገር የአባይ በኩርና ተመለሰ በኩርና ይገባል ትልቁ ነገር እዛ ስደርስ ደግሞ ተራሮቹ ሁሉ እየዘመሩ ጠበቁኝ ከዚህ አዲስ አበባ ላይ ሲሄድ አዲስ አበባን ከስር ቃኘዋል ምን እንዳልኩ ታውቃለህ ምን ነው እና እቴጌ ጣይቱ በማለዳ ወጥተው ባዩት እንደኔ እንዲህ በንጋት ዋሉ ንጋት ላይ ነበር ይሄ ከዛ አለፍስን የወንጭን ሐይቅ በተራሮች ተከቦ እንደ ጭልፋ መስተመስሎ ተራሮቹ ራሱ በቁጥቋጦ ተከቦ በደን ተከቦ አየሁት ጭሱ እንፋሎቱ እየተተለተለ ከወንጭ ሐይቁ ሲወጣ ሳናስበው ጉባ ህዳሴ ሐይቅ ላይ ደረስን ህዳሴ ሐይቁን ከዳር እስከ ዳር ለማቋረጥ 40 ኪሎ ሜትር ነው ርዝመቱ 243 ኪሎ ሜትር የጎን ስፋቱ 40 ነው እና ገረመኝ እርጋታው አሳዎቹ ሲደንሱ ዛላ አይዋቸው ሲደንሱ በነፃነት ሲደንሱ በኋላማ የተቀራዶ አዛጋ መጥቼ በጣም ገረመኝ ማመናቃተኝ አወዛ አድቮኬት እኔ ስለሱ ብዙ አስተጋብቻለሁ ብዙ ተናግሬያለሁ ሳይው ግን አይኔ ነው ወይስ እንደው ብሌኔ ነው ብዬ እስከማለት ድረስ ደረስኩ ፋይናሊ መጨረሻ ላይ ምን ሆነ በቃ ተንበረከኩ በምስጋና ተሞላ አንድ የአቪዬሽን ሰራተኛ ሮጦ መጣና የኢትዮጵያን ባንዲራ ለበሰ እንግዲህ እግዚአብሔር ያሳየ እንግዲህ ተመልከት ያለ በቃ አለቀሱ ይህ አብሪ ሚዲያ ነው አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው አብሪ ብሩህ ዘመንን አብሳሪ አብሪ ሚዲያን ሰብስክራይብ ሼር ያድርጉ ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም ጤና ፍቅር በያላችሁበት
ይብዛላችሁ። በዛሬው የአብሪ ሚዲያ ፕሮግራማችን አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን ያሬድ ልሳነ ወርቅ ለ36 ዓመታት በውጭ የኖረ ዲያስፖራ ነው። የህዳሴ ግድብ ከተጀመረበት ጊዜ አንስቶ ያለመታከት ዲያስፖራውን በማስተባበር አድቮኬተር ሆኖ ሲያገለግል በብዙዎች ዘንድ ይታወቃል። ባለትዳርና የሁለት ልጆች አባት የሆነው ያሬድ ልሳነ ወርቅ በአገር ውስጥ በአዳማና ሐዋሳ የአንደኛ የሁለተኛና የኮሌጅ ትምህርቱን ከተከታተለ በኋላ ወደ እንግሊዝ ሀገር አምርቷል። በእንግሊዝ ሎንዶን ኢንግላንድ ዌስት ሚኒስተር ኮሌጅ በሆቴል ማኔጅመንት ተመርቋል። ከእንግሊዝ ወደ አሜሪካ ካመራ በኋላ በዋሽንግተን ስቴት ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እንዲሁም በሜርሲ ላይፍ ዩኒቨርሲቲ ማስተርስ ዲግሪውን አግኝቷል። ተጫዋቹ ተግባቢውና በብዙዎች ዘንድ አክብሮት የሚቸረው ያሬድ ልሳነ ወርቅ የዶክትሬት ዲግሪውን በመከታተል ላይ ይገኛል። አገር ወዳዱ ያሬድ ልሳነ ወርቅ ለ36 ዓመታት በውጪ ቢኖርም ኢትዮጵያዊ ዜግነቱን አለመቀየሩን ነው የሚናገረው። በቅድሚያ ስሜ ያሬድ ልሳነ ወርቅ እባላለሁ። ነዋሪነቴ በዩናይትድ ስቴትስ ኦፍ አሜሪካ በሲቲ ኦፍ ሲያትል በዋሽንግተን ስቴት ውስጥ ባለች በውቅያኖስ ዳርቻ ከምትገኝ ውብ ከተማ ነው የመጣሁት። እንግዲህ በቤተሰብ ደረጃ ለማህበረሰብ መሰረቱ ቤተሰብ እንደመሆኑ መጠን በዚህ ዓለም ላይ በጣም ቆንጆ የምትላት ሚስት አለችኝ፣ ሁለት ልጆች አሉኝ። እንግዲህ ዩኒቨርሲቲም ጨርሰው ስራም ጀምረዋል እና ዜግነቴም ኢትዮጵያዊ ላለፉት 35 ዓመታት አልወሰድኩም ምንም አይነት ነገር። ምንድነው ምክንያቱ? በዚሁን ጀምሮ እንግዲህ ይሄ ዜግነት ምንድነው? ሀገር ምንድናት? በሌላ ሀገር አንተ እንግዲህ እንደ አንድ የሰራዊቱ አባል በሰንደቅ ዓላማ ፊት ቀርበህ አሁን የሀገሪቱ ርዕሰ ብሔር ፊት ለፊት ላይ ቁጭ ብሎ ሲያስረክብህ ሰንደቅ ዓላማ ትልቅ ዓላማ ቃለ መሐላ ስትፈጽም እና እኔ እንዴት ሀገሬን ክጄ በቃለ መሐላ እጄን አንስቼ የሌላ ሀገር ዜግነት ወስዳለሁ? ያ ነው። በጣም ግሩም ነው። እንግዲህ አሁን የግልና የቤተሰብ ሁኔታን ባጭሩ ገልጸህልናል። ያው እኛም የምናውቀውን ለአድማጮቻችን ነግረን እናስተዋውቃለን ቀሪዎቹን ነገሮች። በአጠቃላይ ግን በዚህ በዲያስፖራ ማህበረሰብ ዘንድ ያሬድ ምን አይነት ቦታ አለው? በማህበረሰቡ ውስጥ እንግዲህ ከእንግሊዝ ሀገርም 6 ዓመት ኖሬያለሁ። ቀሪውን 30 ዓመት ከሀገር ከወጣሁ አሜሪካን ሀገር ሲያትል ከተማ ነው የምኖረው። በተለይ እንግሊዝ ሀገር በነበርኩበት ጊዜ በስደተኝነት የሚመጡት ብዙዎቹ ህፃናት ልጆች ስለነበሩ እነርሱን የፖለቲካል አሳይለም የሚጠይቁበትን በማመቻቸት ኬዞችን በመጻፍ በማስተርጎም በተለያየ ነገር ማህበረሰቡን አገለግልም። የዜግነት ግዴታዬንም ተወጥቻለሁ ብዬ እላለሁ። ምክንያቱም እነዛ ትንንሽ ልጆች መጥተው ምን እንደሚደረግ ቅደም ተከተሉን አያውቁም ነበር። ያን ከዛ ባሻገር እንግሊዝ ሀገር ላይ በነበሩት የተደጋጋሚ ብሔራዊ ጥያቄ በተለይ በኢትዮጵያ አንድነት ጥያቄ በተነሳበት ጊዜ በድርድሩ ወቅትም እዛው ነበርኩኝ እና የነ ሄርማን ኮሄንን አስተሳሰብና አመለካከት የኢትዮጵያ መከፋፈል ተቃውሞ አቅርበን ከፍተኛ ሰልፍ አካሄደናል። በህይወቴ ከማረሳቸው ልክ ትናንትና ማታ የሆነ ያህል ማስታውሰው አንዱ እሱን ነው። ከዛ ወደ አሜሪካን ሀገር ከመጣው በኋላም እንደዚሁ ሬፊውጂ ሆነው የመጡ በስደተኝነት የመጡ ብዙ ሰዎች አሉ። በተለይ ከሱዳን ከኬንያ ለብዙ ዓመታት ተቀምጠው በተለይ የቋንቋ ችግር ያለባቸው እንግሊዝኛ ቋንቋ ማንበብም መጻፍም መናገርም ትልቅ ችግር የሆነ የሥራ ባህል ያው እንደምታውቀው ማህበረሰባችን በጣም ረጋ ያለ ወግ አጥባቂ ስለሆነ እንደሌላው ዓለም በድፍረት በቃ ብልጠት ኖሮት የሚያደርገው ነገር ብዙዎች በሌላቸው ጊዜ በዛ ጊዜ ማህበረሰቡን ረድቻለሁ አደራቻለሁ። ከዛ ባሻገር በጣም ደስ የሚለኝ ነገር የምኮራበት የኢትዮጵያ ኮሚኒቲ በሲያትል ከተማ ያለው ባለ 5 ፎቅ ህንፃ ሰርቷል እና በጣም ለየት በሚል ሁኔታ እና በዛ ከሚያገለግሉ ያ እውን እንዲሆን ካደረጉ ወንድሞችና እህቶች ጀርባ ሆኜ የበኩሌን መጠነኛ አስተዋጽኦ አበርክቻለሁ። የኢትዮጵያ ኮሚኒቲ ህንፃ ነው።
ከታች የኮሚኒቲው አዳራሽ አለ፣ መሰብሰቢያ አዳራሽ፣ የማንበቢያ ክፍሎች፣ የማስተማሪያ ክፍሎች ቋንቋችንን አለ። ከላይ ደግሞ ለሲኒየር ሲቲዝን ይባላል እዛ ሀገር ቅድሚያ ይሰጣል። እድሜያቸው ከ55 ዓመት በላይ ለሆኑ ኢትዮጵያውያን ቤቱ እንደ መኖሪያ ቤት ይከራያል ማለት ነው። እና በጥሩ ሁኔታ ነው የተሰራው። አዎ ወደ እነሱ ዝርዝር ከመሄዳችን በፊት አሁን የሆነ ኢንተረስቲንግ ነገር ስለነገርከኝ ነው። ከዚህ ከኤርትራ መገንጠል ጋር ሻዕቢያና ወያኔ አስመራና አዲስ አበባ ላይ ስልጣን ከመያዛቸው ጋር የባህር በር ከማጣታችን ጋር የተያያዘው ጉዳይ የተጀመረው ጦርነቱ እንዳለ ሆኖ በለንደኑ ድርድር ነው፣ በለንደኑ ኮንፈረንስ ነው። አሁን እሱን ስላነሳህልኝ አንዳንድ ምሁራን ምን ያነሳሉ? ኢትዮጵያ በዛ ጊዜ እንኳን ያለ አግባብ ነው የባህር በሬን ያጣሁት ብላ ነጥብ ብታስይዝ ኖሮ እንደ ታሪክ ማስረጃ ይቆጠር ነበር። ግን አላሳዘችም የሚሉ አሉ። ያ ስብሰባ የተበተነበት መንገድ ማለት ነው፣ ያ ድርድሩ። እስቲ እሱን የምታስታውሰው እና እናንተስ ለምንድን ነው የተቃወማችሁት? ምን ፊል አድርጋችሁ? አንደኛ ነገር የአይጥ ምስክሯ ድንቢጥ እንደሚባለው ተረት ሆኖ ነው የቀረቡት። ሁለቱም ሀገር ቲፒኤልኤፍ የሚሆን ኢፒኤልኤፍ በዛ ሰዓት ሀገርን ለመገንጠል ነፃነት እናውጃለን ብለው የተነሱ የጸረ አንድነቶች ጸረ ኢትዮጵያም ነበሩ። እዛ ጋር ማመስክር ሆናቸው ሃርማን ኮሄን እና አመቻችተው ያንን ነገር እዛ ጋር አቀረቡ። ለመሆኑ ኢትዮጵያን የሚወክል ማን ነበር? የነበሩትም የኢፌዴሪ ገቨርንመንት ወይም የደርግ የሚመራው ቡድንም እዛ ጋር ምንም አይነት ድምፅ የለውም። እንደው ተጠራና መጣና እዛ ጋር እንደ ሲምቦል ተቀመጠ እንጂ ምንም አይነት ድምፅ የለውም። ምንም አይነት እና ምንድነው ዝሆን ጥርስ ውስጥ የገባች ድኩላ ነበሩ የኢትዮጵያ መልእክተኞች እዛ ጋር መተንፈሻቸውን ወደ ውስጥ አርጋ ማለት እግሯ ብቻ ነበር እዛች ጋር የቀረችው። በምን አይነት ሁኔታ ኢትዮጵያ ሪፕሬዘንትድ ሆና ተወክላ ያንን ታቀርባለች? ልታቀርብም አትችልም። ከሱ ይልቅ አንድ ማቀውን ነገር ልንገርህ። ይሄንን የሰማሁት በሶቪየት ህብረት ውስጥ ካለ የጦር አካዳሚ ከመጣ የሌተና ኮሎኔልነት ማዕረግ የነበረው ሰው የሚቀርብ ጓደኛዬ በአሁን ሰዓት ሲያትል የሚኖር ስሙን ገለይ ነው ባልልም እሱ ነው የነገረኝ። ምንድን ነበረ? በብሬዥኔቭ እና በሬገን መካከል ስምምነት ነበር የነበረው። ስምምነት ይሄንን ጦርነት ለማቆም ምን ብናደርግ ጥሩ ነው ሰላምን ለማስፈን? ኤርትራ የምትባለው ሀገር ሂስቶሪካሊ ምጽዋን ይዛ እንድትቀመጥ፣ አሰብ ግን የአሰብ አውራጃ ነበር። ሻለቃ በላይ ቢተው ነበር አስተዳዳሪው። ትዝ ይልህ እንደው ራስ ገዝም ነበር። በቀጥታ ተጠሪነቱ ለማዕከላዊ መንግስት ነበር እና በቀጥታ ምን ቢሆን ጥሩ ነው? አሰብን እንዳለ ተጠሪነቱ ጠብቆ ኤርትራ በዚህ መልኩ ብትሆን በወንድማማች መካከል ያለውን ሰላም ማስፈን ይቻላል የሚል ሚሊተሪው አካዳሚ ውስጥ ውይይት እንዲደረግበት በሬገን እና በብሬዥኔቭ አማካይነት ቀርቦ ነበር። ያም ሳይሆን ይሄም ሳይሆን የዓለም የፖለቲካ ሁኔታ ተጨባጭ ተለዋወጠ እና እንደ ፌቨር ኦፍ በነዛ በተገንጣዮቹ ዓለም እንዳልነበረች ሆነ። ስለዚህ ሁከር ሰባው ዘዴድ ፊሽ እንግሊዞች እንደሚሉት እና የሞተው አሳ ተጠመደ አልተጠመደ ምንም ያመጣ ነገር አለ? ምንም ነገር የለም። ያ ነው ለማለት ያህል። እንዴት ሰማችሁ ግን እናንተ ያን ጊዜ? አሁን ይሄን ድርድር ኦኬ ሰማችሁም? ምን አይነት ተቃውሞ አረ? አዳር ሁሉ እዛ እናደርግ ነበር። ድርድሩ የሚካሄድበትን አዳራሽ ገባን። ምን ነካ? አዳር ሁሉ እናደርግ ነበር። አንጥፈን ሁሉ እንተኛ ነበር እዛ ጋር እና ቀንና ሌሊት ምን ተባለ የሚል ነገር ይኖራል። ሌላው ደግሞ በዛ ውስጥ መቼም ኢትዮጵያን የከዱ ኢትዮጵያን እንትን የሚያደርጉ እንዳሉ እዛ የመጡት ልኡካንን የሚያስተናግዱ ከኛ ጋር አዛው ለንደን የሚኖሩ ኢትዮጵያን የሚደግፉ አሁን ድረስ አሜሪካ ብራቸው የሚኖር ዲፕሎማቶች ነበሩ። እነሱ መረጃውን ያቀብሉን ነበር የተደረሰበትን ያለውን ነገር እና በዛ ሁኔታ ነው ከፍተኛ የሆነ እኔ በህይወት ዘመኔ ያን የሚያክል ትልቅ ሰላማዊ ሰልፍ አላየሁም።
6 ዓመት ለንደን ስለ ሰላማዊ ሰልፍ ወደ ለእንግሊዝ መንግስት ነው ለእንግሊዝ መንግስት ጽፈን ሁሉ አቅርበናል ብለናል ብዙ ነገር እና ስፒከርስ ኮርነር የሚባል አለ የተለያዩ በኢትዮጵያ ጉዳይ ላይ ታሪካዊ ጥናት ያካሄዱ እንግሊዝ ሀገር ፕሮሚነንትሊ የሚያስተምሩ ትላልቅ ፕሮፌሰሮች ነበሩ እና እነሱ ሁሉ ቀርበው ንግግር ሁሉ አድርገዋል እዛ ጋር ለማለት ያህል እና ግን የሚሰማ የለም ማን ይሰማሃል ማንም አይሰማ በማቴማቲክስ false plus false it implies true የሚል ማቴማቲካል ሎጂክ አለ ውሸት ሲደመር ውሸት ውጤቱ እውነት ነው እኔም ውሸት አንተም ውሸት ከተናገር ነገሩ እውነት ይሆናል ስለዚህ እንዲህ ነው የሆነው ለማለት ነው እና አሁን በተለይ ይሄ ከኢትዮጵያ አሁን የባህር በር ያላግባብ ነው የተወሰደብኝ ብላ መታነሳቸው ያላግባብ ለመወሰዱ መመታቀርባቸው ማስረጃዎች አሉ እና በዛ ጊዜ ዜጎች በተለያየ መድረክ እዚህም አዲስ አበባ ውስጥ ቲፒኤልኤፍ መጥቶ ለኤርትራ እውቅና ሲሰጥ የመሳሰለው ታፍነው የነበሩ ምሁራን ቢኖሩም የተወሰኑት በምክር ቤትም በምንም አንስተዋል ይሄን ጥያቄ ነው ለታሪክ ይሄ ስህተት ነው እያሉ ማለት ነው እና አሁን ከምናቀርበው ጥያቄ አንፃር ያቺ የታሪክ ዘመን እንዴት ታያታለህ አንተ well ይሄ እኮ በሐሳብ ባህር ላይ ትዝታ ጀልባህን አንስተህ ምትቀዝፍ ነገር አለ ትናንትና የሆነ እኔና አንተ ኖረን በኢትዮጵያ አንድነት ላይ የተወረወረ ሰይፍ ይሄ ሰይፍ ነው ስቲል የሚፈሰውም ደም እንዳለን እነዛ የናቅፋ ተራሮች እኮ ይጮሃሉ እነዛ በምጽዋ ላይ የተሰውት 17000 የሰራዊት አባሎቻችን እነዛ በአሰብ እና በምጽዋ ዙሪያ ላይ በነዛ በደናክል በረሃዎች ውስጥ የሰመጡትና የቀሩት ጀነራሎቻችን የጦር መሪዎቻችን በባንዲራ ተጠቅልለው ራሳቸውን የተሰወሩት ደም ስቲል እንደ አቤል ደም ትኩስ ሆኖ ይፈሳል ሂስቶሪካሊ ወደ ኋላ ተመለሰን ከየጣሊያኑ ባለመርከብ መጥቶ እዛሽ ጋር ለቃዎቹ ማስቀመጫ ከገዛ ጀምሮ እናደርግ ብለብትን ለየቅል ነው በወዳኛው በሰሜኑ ክፍል በምጽዋ አካባቢ የተከናወነው በአሉላ አባነጋ በተለያዩ የጦር መሪዎቻችን የተከናወነው አንድ ነገር ነው በወዲ በምጽዋ በኩል የተከናወነው ሌላ ነገር ነው እና ኢትዮጵያ ማለት አልዓሰብ የተከደነች ጠርሙስ እንደማለት እና ይሄን ታስታውሳለህ አንተ በሚሊተሪ ህይወት በወታደራዊ ስነ ምግባር በቆየህበት ጊዜ አሰብ ከሌለ የተከደነ ጠርሙስ ነው ተብሎ ሲነገር እኔ በደንብ ሰማለሁ በዛ ዘመን ሰማለሁ አሁንም ይሄ ነው የሆነው እና ተከርናናል ታፈናናል ነው እና የከደኑንም አባሪ ተባባሪ መስካሪ ተባባሪ አድራጊ ሆኖ ነው ያደረጉን ነገር አባቱ ዳኛ ልጁ ቀማኛ እና how can you bring the big logic እዚህ ጋር እውነተኛውን ገጽታ እንዴት አድርገህ ታመጣለህ በርግጥ አሁን ያነሳነው ኢሹ በጣም ትልቅ ነው ያቺ ፓርት ያቺ ዛገር የተደረገ ተቃውሞና የተሰራው ሴራ ደግሞ በቅርብ ተከታተሉ ስለነበር እንዳልከው አድራችሁም ስለነበር አንተ ጥሩ ታሪክ ጸሐፊም ስለሆንክ በልዩ ልዩ መንገድ ስለማቀህ ማለት ነው በዚህ ላይ ትንሽ ትዝታ ነው ወደኋላ ሄደ የሆነ የተጻፈ ነገር እንደምትሰጠኝ ተስፋ አደርጋለሁ ሌሎቹን ዛሬ ወደ መናነሳቸው ወደ ተዘጋጀንባቸው ነገሮች እንግባና አሁን የህዳሴ ግድባችን ከመመረቁ ጋር ነው አንተ ወደ ኢትዮጵያ የመጣው ያው ብዙ ጊዜ ብትመላለስም ያሁኑ ጉዞ ከዚህ ጋር የተያያዘ ነው አሁን የግድቡን ስኬት ግድቡ ጋር ያደረከውን ጉብኝት ቀጥለን እንመጣበታለን አንተ በመተንቀሳቀስበት አካባቢ ዲያስፖራው ለዚህ የህዳሴ ግድብ ያደረገውን አስተዋጽኦ እና ደግሞ ያሬድ በዚህ በኩል የነበረው ሮል የተወሰነ በጣም ደስ ይላል አንድ ነገር ልክ ቀፎ እንደተነካ ንብ ነው በጠቅላላ በተለይ በ2021 ላይ የመጣው በፈርስት ትራምፕ አድሚኒስትሬሽን ጊዜ በመጀመሪያው የዛሬ 14 ዓመት በቃለ መሐላ አረጋግጥልሃለሁ በጣት የምንቆጠር ሰዎች ነበር የክቡር አቶ መለስ ዜናዊን የቀድሞውን ጠቅላይ ሚኒስትር እና እሳቸውን ዓላማ የተከተለና ነገሩ የገባን በጣት የምንቆጠር ሰዎች ነው ፕሮጀክት ኤክስ በነበረበት ጊዜ የተወሰኑ ሰዎች በሚስጥር ነገሩን ይዘውት ነበር
በሚስጥር ነገሩን ከያዙት ውስጥ አንዱ ሲሳይ ተካ የሚባል ኢንጂነር አለ። የውሃ ኢንጂነር ነው። እሱም ነበረበት እዚህ በነበረ ጊዜ እና ያንን ከሳቸው ጎን ሆኖ የተወሰኑ ሰዎች በጣት የሚቆጠሩ ሁሉም ሰው ሰርፕራይዝ የሆነው እሳቸው ሄደው የመሰረት ድንጋይ ሲያኖሩ ያኔ አጌንስት ቱ ዛት ገቨርንመንት ከዛ አስተዳደር ከኢህአደግ አስተዳደር ጋር አብዛኛው ሰው 99 ወይም 98 በመቶ በሚባል ደረጃ ስለነበር ማንም አልደገፈው። ማንም ምሁር በለው ምን በለው ማንም አልደገፈው። ለምሳሌ በዛ ሰዓት ሲጀመር ግድቡ እኔና የአንድነት ቲቪ ባለቤት ብቻ ነበር በሲያትል ከተማ እንደግፍ ነበር። ብዙ ምሁራን አሉ አዘማትሮፋት። በኋላ ወንድማችን ሲሳይ ወደዚህ በሚመጣበት ጊዜ ወደ ሲያትል በሚመጣበት ጊዜ ነገሮች እየተቀየሩ መጣ። እሱ ያሰባስበን ጀመር እና ያው ወደ ትግራይ ኮሚኒቲ በዛ ጊዜ ሄደን የነበረ ጊዜ የትግራይ ኮሚኒቲ ልጆች ብዙ ጥረት አደረጉ። ግን ያን የነበረው ዓላማ ሁለት አይነት ነበር። የተወሰነው አሁንም ሀገረ መንግስቱን ደግፈን የመጣን እንጂ የዚህኛውና የዛኛው ብሔረሰብ ተወላጅ ስለሆነን አይደለም። በተለይ እነሲሳይ አሁን ደግሞ በዚህ በመንግስት አካባቢ ተደራዳሪዎች የነበሩ ትላልቆቹ ሰዎች አሁን በግሩፕ በቲም ውስጥ ካሉት ሰዎች እገሌ ብዬ እነገሌን አንስቼ ነው መጣል ባይሆንብኝ ማበላለጥ ባይሆንብኝ እነዚህ ሁሉ ሰዎች ቢሃይንድ ነበሩ። ሲሆኑ ግን ሀገረ መንግስቱን ነው የደገፉት። ግርማዊ ቀዳማዊ አፄ ኃይለ ሥላሴ እንደ አውሮፓ አቆጣጠር በ1964 ዓ.ም ማስጠናታቸውን የሚያውቁ በቀጥታም ይሁን በተዘዋዋሪ መንገድ የተሳተፉ በዛን ጊዜ ፖይንት 4 በሚባልና በአሜሪካን ላንድ ዩዝ ቢሮ ውስጥ ይሰሩ የነበሩ እነዛ ሰዎች ተነሳሱና እሳቸውን አጥተው ደግፈው ነገሩን ራዕዩን አሻከሩት ለማለት ያህል እና ሲያትል ላይ ለምሳሌ ፕሬዝዳንት ትራምፕ በመጀመሪያው አስተዳደራቸው ጊዜ ብሎዘላ እንደው አፍርሱት በቦምብ አጋዩት ብለው ባሉ ጊዜ ያኔ ቀፎ እንደተነካ ሰራዊት የንብ ሰራዊት በአንድነት መጣ እና ወረራቸው እድሜያቸውን የብረት ምሰሶ ያርገዋል። እንደኔ ያለው አድቮኬት መልካም ነገር አገኘ፣ ደጋፊ አገኘ። ሆነስትሊ በ2021 ለምሳሌ 16 ቢሊዮን ነው ያዋጣል። ይሄ በመረጃ እዚህ ህዳሴ ግድብ ቢሮ የተቀመጠ አግባብ ባሉት የፋይናንስ ተቋማትም የተቀመጠና የምታየው ነገር ነው ለማለት ያህል እና የዲያስፖራው ተሳትፎ ከዛ ጊዜ ወዲህ እየተጠናከረ ማለት ነው። እንግዲህ ይሄ ብዙ መውጣት መውረድ እንደሚኖረው ገምታለሁ። በተለይ የምታስተባብሩ ሰዎች ቻሌንጅ ብዙ ነገር ሊያጋጥም ይችላል የመሳሰሉ የህዳሴ ግድቡም ላይ ያው ሲነገሩ የነበሩ ነገሮች ታውቃለህ አንተ ተሸጠዋል፣ ተቀንሷል፣ እንዲሆናል፣ አይሳካም እንደዚህ ሲባል ነበር። እንግዲህ ከዚህ ሁሉ በኋላ ነው የተመረቀው። በምርቃቱም ላይ የተለያየ ጥሪ ተደርጎላቸው የተለያዩ ሀገሮች ግብጾች የተለያየ ተጽዕኖ አድርገው እንግዲህ ይሄን ሁሉ ሰብሮ የወጣ የህዳሴ ግድብ ቦታው ላይ ተገኝተህ ለማየት በቃ ውጤቱ በቃ ይሄንን እስቲ ግለጽልኝ። በዛ ውስጥ በዛ ትግል ውስጥ በዛ መስቀልቀል ነገር ውስጥ በዛ እርግጠኛና ይሄ ጥርጣሬን በሚፈጥሩ ነገሮች እንደውም ለልዩነት መሰረት የሆኑ አንዳንድ ሁኔታዎች እስኪፈጠሩበት ድረስ ሆኗል። ያ ግለት የአንድነት እንዳለ ተጠብቆም አልቆየም። ከፍ ሲል ዝቅ ሲል ፈተናው ብዙ ነው ልፈልጌ ነውና ከዚህ በኋላ ግን እዛ ቦታ ላይ ቆመ እንግዲህ አይቻለሁ የለቀቃቸውን ቪዲዮዎችን ሌላ ቦታ የሰጠውን ኢንተርቪው አሁን የሚያን ስሜት ለኔ እንድትገልጽልኝ ይፈልጋል። well here is the deal እስቲ ቆይ ፈረሱ ይቅደም ወይስ ጋር የሚለውን እስቲ ቆይ መጀመሪያ ፈረሱን እናስቀድመው። ግብጽ 800,000 ዜጎቿ እዛ ግብጽ ውስጥ ተወልደው ያደጉት በተለያየ ክፍለ ዓለም በተለያዩ ድርጅቶች ውስጥ አሉ። 800,000 ፕሮፌሰር ካሚል ናቸው ይሄንን ያረጋገጡ አደም ካሚል ኢንተርቪው ያደርጋቸው ይሄን ነው። በቃ 800,000 ሰው በየቦታው አሰማርተዋል። አስብ እኛ የምንቆጠረው በኦቂያኖስ ላይ የውሃ ጠብታ ያህል በጣም ጥቂቶች ነን። ከ800,000 ውስጥ አብዛኞቹ እንዲህ እንዳንተ ፖድካስት ያላቸው በመንግስት ነው ፋይናንስ ሊሆኑት የሚደገፉት መሳሪያውን ሁሉ የሚገዛላቸው እሱ
አንዳንድ ጊዜ ውሸትን ተደጋግመው ከማሰራጨታቸው የተነሳ ልናምናቸው ችለናል። በተለያዩ ኦርጋናይዜሽን ውስጥ ዩናይትድ ኔሽን ይሁን ፋኦም ይሁን በተለያየ ድርጅት ያሉ ሰዎችም ሊያምኗቸው ችለዋል። ምክንያቱም ተደጋጋሚ ውሸት ነው። እነዚህ ሰዎች they are sharp in mind እና ዜግነት ለወሰዱበት እንኳን ሀገር ክደው ለግብጽ መንግስት እንኳን ይሰለላል እነዚህ ሰዎች። እና ከነዚህ ሰዎች ጋር ነው ግብ የገጠም ነው ማለት ነው። መራራ ነበረ ትግሉ። ከ800,000 ጋር ስታስተያይ እንደገና መንግስታዊ ድጋፍ ትልቁ ቁም ነገር ያ ነው። መንግስታዊ ድጋፍ የግብጽ መንግስት የሚያደርግበት ምክንያት ለነተለያዩ ኢቨን እዚህ ከተማ ላሉ አዲስ አበባ ከተማ ኢትዮጵያ ስላሉ ቲክቶከሮች አሉ የገዟቸው ዩቲዩበሮች እንደገና ደግሞ በኢትዮጵያዊነት ስም በያገሩ ቁጭ ብለው የሞቀ እንጀራ የሚያበስሉ ትላልቅ ሚዲያ ያላቸው ነገሌ እንደራደር ብለው ተደራድረው ለነሱ የሚሰሩ ሰዎች ባሉበት እንደ ኢንጂነር ሲሳይና እንደኔ ያለው ሰው በውቅያኖስ ላይ የውሃ ጠብታ ነው። ግን ትልቁ ያዝ ነው ህዝባዊ ወኔ፣ ህዝባዊ ሀገራ ኢትዮጵያዊነት፣ ህዝባዊ ወኔ። አንተ መቼ ሚሊተሪ ስለሆን ለገባሪ ያረዱት ይሆናል ለላንተ ብነግርህ ይሄ እና ያ ነበር። ኦኬ ከዛ ያ ሁሉ አለፈና አጉሜ 4 ደረሰ። ወደዚህ መጣንና በጣም የገረመኝ ነገር የአባይ በኩርና ተመለሰ። በኩርና ይገባል ትልቁ ነገር። እዛ ስደርስ ደግሞ ተራሮቹ ሁሉ እየዘመሩ ጠበቁኝ። ከዚህ አዲስ አበባ ላይ ሲሄድ አዲስ አበባን ከስር ቃኘዋል። ምን እንዳልኩ ታውቃለህ? ምን ነውና እቴጌ ጣይቱ በማለዳ ወጥተው ባዩት እንደኔ እንዲህ በንጋት ዋሉ። ንጋት ላይ ነበር ይሄ። ከዛ አለፍ ሲል የወንጭን ሐይቅ በተራሮች ተከቦ እንደ ጭልፋ መስሎ ተራሮቹ ራሱ በቁጥቋጦ ተከቦ በደን ተከቦ አየሁት። ጭሱ እንፋሎቱ እየተተለተለ ከወንጭ ሐይቁ ሲወጣ ሳናስበው ጉባ ህዳሴ ሐይቅ ላይ ደረስን። ህዳሴ ሐይቁን ከዳር እስከ ዳር ለማቋረጥ 40 ኪሎ ሜትር ነው። ርዝመቱ 243 ኪሎ ሜትር ነው። የጎን ስፋቱ 40 ነው። እና ገረመኝ እርጋታው። አሳዎቹ ሲደንሱ ዛላ አዩዋቸው ሲደንሱ በነፃነት ሲደንሱ በኋላማ የተቀራሉ አዛ ጋር መጥቼ ግን በጣም ገረመኝ። ማመናቃተኝ አወዛ አድቮኬት እኔ ስለሱ ብዙ አስተጋብቻለሁ፣ ብዙ ተናግሬያለሁ። ሳየው ግን አይኔ ነው ወይስ እንደው ብሌኔ ነው ብዬ እስከማለት ድረስ ደረስ። ፋይናሊ መጨረሻ ላይ ምን ሆነ? በቃ ተንበረከኩ፣ በምስጋና ተሞላ። አንድ የአቪዬሽን ሰራተኛ ሮጦ መጣና የኢትዮጵያን ባንዲራ ለበሰ። እንግዲህ እግዚአብሔር ያሳየ። እንግዲህ ተመልከት ያለ በቃ አለቀሱ እና በመኪና ጭነውን ወደ ሳድል ዳም የኮርቻ ግድብ ወደ ተባለ ጋር ሲወስዱ የስቲል እንባዬ ይፈስነ። የሀገሬ ነገር ማመን አቃተኝ። የተራሮችን ምስክርነት፣ የረባዳው መሬት ቁጥቋጦውን ብዛት ስመለከት፣ የአበቦቹን ፍካት እዛ ጋር ስመለከት እግዚአብሔር በኪነ ጥበቡ የሳለው ስዕል እንጂ እውነት ይሄ የኮርቻው ግድብ ነው ብዬ ራሴን ልጠይቃለሁ። አሁን አንተ እንግዲህ እንዳልከው አድቮኬተር ነህ፣ ብዙ ነገር አድርገሃል። በዚህ ፍልሚያ ነው ቅድም እንዳልከው። እነሱ ደግሞ በቀጠሯቸው 800,000 በቀጠሯቸው ደግሞ ተጨማሪ ኃይሎች ጋር የተደረገ ፍልሚያ ነው። ከዛ ይሄ የምታደርገውን ነገር ለማደናቀፍ ደግሞ በቅርብ ባንተ ርቀትም የሚሰሩ ስራዎች አሉ ቲዞቬስ እና አንድ ትልቅ ጦርነት ልክ እንዳድዋ ድል የተደረገበት አይመስልም? ኢትዮጵያን ድል አድራጊ ዳግማዊ አድዋ በለው እንጂ ከዛ በላይ ምን አለ ብለህ ነው። 16 ኪሎ ሜትር ተጉዘ ትልቁን ስታይ ገና ከሩቅ ይጠራሃል። እንትኑ የፏፏቴው ከተርባይን ውስጥ የሚመጣው ሲጮህ በቃ ትልቅ ነገር። በዚህ ጋር መድፍ አገላባጭ ብቻ ለብቻ ተብሎ የተባለው በዚህ ጋር አድዋ ላይ የነበረው ትዕይንት እዚህ ጋር ተገልብጦ ይመጣና ይወራል። ዜግነት ሀገር ከ15,000 እስከ 20,000 የሚገመቱ ሰዎች ራሳቸውን የሰውበት ትዝ ይላል። እና በተለይ እኔ እዛ ጋር ስደርስ ትልቁ ግድብ ጋር ስደርስ ደግሞ የሰማሁት ምንድነው? አንድ ሳጅን ሳህሌ የሚባል የአርባ ምንጭ አካባቢ ተወላጅ ልጅ አለ እና እሱ
በተቀበረ እንትን ፈንጂ የመጨረሻ እንትን የተሰዋው እሱ እና ሌሎችም ተሰውተዋል። የሰማኋቸው የፍቅር ታሪኮች እዛ ጋር ወባ ያመጣችው ጦስ የተሰዉት እነዛ ሰዎች የያንዳንዱ ሰው ታሪክ ከዛ ጋር ስታደር ያዋፋቱ ዝማሬ ተጨምሮ ልክ በአዲስ ቅኝ ኢትዮጵያ እንግዲህ እዛ ስሜትህን የገለጽክበት ራሴ የለቀቃቸውን ቪዲዮዎች አይቻለሁ። የተለያየ ቦታ ላይ ሆነ በህዳሴው ግድብ ዙሪያ ማለት ነው። በደንብ ውስጥህ እንዴት የፈጠረውን ስሜት ነጸብራቅ ሁሉ በደንብ መመልከት ችያለሁና እንግዲህ እሱ ብቻ አይደለም። ያው እንዳየው በዚህ ጉዞ ስትመጣ ወይም በዚህ አዲስ ዓመት ከተበሰሩት ነገሮች ውስጥ አንዱ እዛም ኢቲቪ ላይ እንግሊዝኛው ላይ በሰጠው ቃለ መጠይቅ ያየሁት የዚህ 30 ቢሊዮን ፕሮጀክቶች ናቸው። የኒኩለር ፕላንቱን ጨምሮ የጋዝ ምርት የመሳሰለው እነዚህን ደግሞ እንዴት ነው የምታያቸው? ወደሱ ከመምጣቴ በፊት አንድ አይምሮዬን የቀየረውን ነገር ልንገርህ። ከህዳሴው ግድብ ጋር ተያይዞ ማለት ነው። 1.78 ኪሎ ሜትር የተዘረጋው ግዙፉ ግድብ 145 ሜትር ከፍታ አለው እና በተለይ እዛ ከፍታ ላይ 178 ሜትር ከፍታ ከመድረሱ በፊት 500 ነው ይሄ እንደዚህ ነው በሚለው ጊዜ በጣም ኃይለኛ ትግል አካሄደን ነበር። ግብጾች የሞትና የሽረት ትግል እዛ ጋር አካሄደው ነበር። መንፈሴ ሙሉ ለሙሉ የተቀየረው እዛ ላይ the old politics ያ የ1929 ዓመተ ምህረት የቅኝ ገዢዋ የእንግሊዝ አሽክላ በ1959 እንደ አውሮፓ አቆጣጠር የወጣው አሽክላ ስምምነት የቱን ያህል ፉርሽ መሆኑን ያረጋግጠልኝ ነው። ደረጃውን ሳይ ያ ነገር ውሃው የሚፈስበት ማክሲመም ነገር የነበረው ሳይ እና እንትኑ በጨመረ ቁጥር ቅራኔው ይጨምር ነበር። የውሃ ሙላቱ በጨመረ ቁጥር ቅራኔው ይጨምር ነበር። ያልሞት ባይ ተጋዳይነት ነገር ያደርጉ ነበር። በ1902 ዓመተ ምህረት አጼ ምኒልክን ዳግማዊ አጼ ምኒልክን ለማጥመድ እንግሊዞች የሆነ ስምምነት አምጥተው ነበር። ነገር ግን በዛ ዘመን የነበሩ እንደው ትልቅ የሀገር ፍቅር የተሞላባቸው ዕውቀት የተሞላባቸው ታላላቅ ሰዎች ነገሌ ብዬ ባልጠቅስም እነሱ በፈጠሩት ጥበብ ያንን ውል አጼ ምኒልክ ሳይፈርሙ ቀሩ እና እንግሊዞች ተንኮለኞች ናቸው እና በተንኮላቸውን ዘረጉና በ1929 በ1959 አመጡ እና ይሄ የውሃ ድርሻችን ነው እኛ እንደዚህ ነው እስከ ደም ጠብታ እናረጋለን የሚል የደረሱ ነገር ሁሉ ፉርሽ መሆኑን አረጋገጡ። ባናይቼ ያን ሁሉ ነገር እንኳን ካየው በኋላ እዛ ጋር ስደርስ አለቀስኩ። የደም ባና ያለቀስኩት ምክንያቱም ትልቅ ዋጋ የተከፈለበት 74000 ኪዩቢክ ሜትሩን ውሃ ለመሙላት ትልቅ ዋጋ ተከፍሏል እና እኔ ጥሪ የማቀርበው ምንድነው ለኦልድ ፖለቲክስ ለግብፃውያንም ይሁን ኢትዮጵያም ውስጥ ላሉ ሰዎች የድሮ የ60ዎቹ የ50ዎቹ የ70ዎቹ ፖለቲካ አይሰራም። ማርክሲዝም ሌኒኒዝም ፍልስፍና ምናምን የምንለው ነገር ሁሉ አይሰራም። ዛሬ የሚሰራው ማርኬት ድሪቨን ኢኮኖሚ ነው። ገበያው ነው የሚወስነው። ገበያውን ለመወሰን ህዳሴ ግድባችንን መሸጥ ጀምረናል። እመነኝ ወደፊት እነዚህን ወንድሞቻችንና እህቶቻችን የኢትዮጵያ ዜጎችም ይሁኑ የግብፅ የሱዳን የሌላ ሀገር የአረብ ሊግ አባላትን ዜጎች በዚህ ሰዓት ማስተላልፈው መልእክት the old politics is died forever ሞቷል። የድሮ ፖለቲካ አይሰራም። አሁን ህዳሴ ግድብ መንጭቷል። አባይ ማደር ያለው ግድብ ይዞራል የሚለው ተከንቱ ተረቶ ነው ቀርቷል። በትላልቆቹ ቱቦዎች ውስጥ ገብቶ ኃይል አመንጭቶ አሁን በኬንያ አልፎ እስከ ደቡብ አፍሪካ ሊደርስ ነው። በወዲህ በኩል እነ ጅቡቲና እነ ኬንያ አግኝተዋል። በወዲህኛው ሳይድ ደግሞ ልንገር ራሻ በደረሰባት ማዕቀብ የተነሳ ኃይል አሁን ለአውሮፓ ማቅረብ እየመነመነ መጥቷል። ስለዚህ ነገ ተነገ ወዲያ በጥቂት ወራት ውስጥ እመነኝ በሱዳን በኩል የተቀጠለው ነገር ወደ ግብፅ ሄዶ በስፔን ባለው ግሪድ በኩል ለአውሮፓ እንደሚሸጥ እርግጠኛ ነኝ። ኦልድ ፖለቲክስ ይዳዝወርክ አይሰራም። ይሄን ላረጋግጥልህ እፈልጋለሁ። ከዛ ወደ ጥያቄ ኦኬ እንግዲህ ይሄንን በዚሁ ጉዞአችሁ ወቅት
ሌላው እንትን ትልልቅ ሜጋ ፕሮጀክቶች አሉ። አዎ ተመርቀዋል። ሌሎች ደግሞ ስራ እንዲጀምሩ ግንባታቸው እንዲጀምር ተደርገዋል። ስለዚህ እነዚህን ደግሞ አንተ ለዲያስፖራው ለኢትዮጵያውያኖች ባጠቃላይ አንተ ያንግ በጣም ወጣት ካዴት የነበርክ ጊዜ ያኔ ወደ ሚሊተሪው ዓለም ስትገባ ወንዞች ገደሙ ይዋሉ ለልማት ያኔ የሚነቀንቅ ይሄ ነበር። ያንን ያ ተመለሰ። ልክ ነህ። መቶ ተመልሷል። ሌላው በኦጋዴን ሳይድ የነበረው በሽላቦ ላይ የፈሰሰ ደማቸው በያኔ በኢትዮ ሶማሊያ በኮዳት ራሱ በተባለ ጊዜ በ56 ዓመተ ምህረት ያ የተከፈለ ሁሉ መስዋዕትነት ብዙ ጊዜ እኔና አንተ በልጅነታችን ሁሉ የኢትዮጵያ ነዳጅ ከወጣ እዚህ ጋር ከአረብ ሀገር ተዘግዝቆ ቀጥ ብሎ ይመጣል ኢትዮጵያ በሎውላንድ ላይ ስላለች ተብሎ የሚጠረቀው ኦጋዴን ላይ ያ እውነት ሆኖ በእኔና በአንተ እድሜ በህይወት ቆመን ይሄንን መመስከራችን ትልቅ ነገር ነው። ለዚህ ፍቱነ ረድኤትነት አለው አመራር የሰጡትን ክቡር ጠቅላይ ሚኒስትር አብይ አህመድን የአሁኑን ጠቅላይ ሚኒስትርም ሆነ በቀደመው ጊዜ ከአፄ ኃይለ ሥላሴ ጊዜ ጀምሮ ያሉትን ክቡር አቶ መለስ ዜናውንም ይሁን ክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝንም ይሁን የህብረተሰባዊ ኢትዮጵያ ጊዜያዊ ወታደራዊ መንግስትን መሪዎችንም ቢሆን አሁን ያሉትንም መሪዎች ቢሆን ለዚህ ስለበቃ ትልቅ ትንሳኤ ነው። ይሄ ልክ ትንሳኤ ነው። ምንም የምትንቀሳቀሰው ነገር የለም። ሌላው በጣም ደስ ያለኝ ነገር ቢኖር የናይጄሪያው ሀብታም እዚህ ጋር መጥቶ ዳጎቴ እዚህ ጋር መጥቶ በትንሿ በሲሚንቶ ጀመረና ለካ እሱ የታየው ነገር ትልቁ ነገር እንጀራው እዛ ጋር ያ ነገር እውን ሆኖ ማየት ትልቅ ምስራት ነው። ለኔም ላንተም በህይወት እያለ ይሄንን ሳይው ያሸለቡ ስንት ሰዎች አሉ። ላልታወቀ ወታደር ተብሎ በጊዜያዊ ወታደራዊ መንግስት ዘመን የቆመ ሐውልት ሽላቦ ላይ እንዳለ አውቃለሁ። አንተም ታውቃለህ። እና ዛሬ ይሄ ወጣ ትንሳኤ ሆነ። በእርግጥ ፕሮጀክቶቹ በጣም ትላልቅና አምቢሺየስ ናቸው። አዎ በጣም ጥሩ ነገር ነው። ዋናው ትልቁ ነገር አመራር ፍቱነ ረድኤትነት ያለው አመራር ካለ ይሆናል። ግን እዚህ ላይ አንጻራዊ ሰላምን ማስገባት አለብን። እዚህ ላይ መመልከት ያለብን አለ። አንድ አይነት አንድ አይፈርድ ይባላል። አዎ ያለው መንግስት ብርቱ ጥረትን እያደረገ ያው በተለያዩ መስኮች በኢኮኖሚው መስክ ይሄንን አረጋግጦልናል። መንግስታዊ ሌብነት እንደሌለ እኔ ጠንቅቄ አውቃለሁ። እንደ አንድ አክቲቪስት፣ እንደ አንድ ኢኮኖሚ ባለሙያ፣ እንደ አንድ የንግድ ካምፓኒ ኦውነር አውቃለሁ። ይሄ መንግስታዊ ሌብነቱ የለም። ሬድ ቴፑ በተለይ በዲያስፖራ ጽህፈት ቤት በኩል እዚህ ባለው ምንድነው ብዙ ነገሩ መስመሩ ተቀይሷል፣ ተቆርጧል እና ዛሬ ለኢንቨስትመንት ተከፍቷል። ይሄ ምስክር ነው። እኔ ምስክር ነኝ በዚህ። በተለይ አምባሳደር ፍጹም አረጋ በአሜሪካን የኢትዮጵያ ባለሙሉ ስልጣን አምባሳደር ነበሩ። እንደገና ደግሞ በካናዳም ነበሩ። ጥሩ መሰረት ጥለው መጥተዋል። ብዙዎቻችን ገንዘብ አለን። አሁን ገንዘባችንን ዳርኮቴን ተከትለን እዛ ላይ ኢንቨስት እናደርጋለን። ይሄ መንግስት እንደግፋለን። ያ ብቻ ግን በቂ አይደለም። አንጻራዊ ሰላም እንዲኖር ተቃዋሚ ወገኖች እዚህም ያሉ የተቃዋሚ ፓርቲ መሪዎች በጠረጴዛ ዙሪያ እንዲመጡ ጥሪ ያደርጋሉ። ያ ድጋፍ ያስፈልጋል። ምስል በኮረት መሆናል። አየህ ኬክ ስትሰራ ዱቄቱንና ስኳሩን ኢንኮርፖሬት ታደርገዋል፣ ታዋህደዋል። ያ ካልሆነ ኬኩ ሊጋገር ሊሰራ አይችልም። እንቁላሉ እዛ ውስጥ ካልገባ ሌሎች ኢንግሪዲየንቶቹ ካልገቡ አይሆንም። አንድ ነገር እንኳን ቢጎለው ያንን ኬክ አስብሎ ሊያስብለው የሚችል ነገር አይኖርም እና ብዙም ጣፋጭም ሊሆን አይችልም። ስለዚህ በዚህ አጋጣሚ ሁሉንም ሰው ጥሪ አደርጋለሁ፣ አቀርባለሁ። የሁሉም ሰው ድጋፍ ያስፈልጋል። አዎ እንግዲህ ጥሪያችን ይድረስ። እንግዲህ ጥሪው ላይ አንድ ነገር ስላነሳህ ነው ወደ ኋላም ሄደ ያው ከወጣትነት ጀምሮ ኢትዮጵያ ውስጥ ያሉትን ነገሮች ስለምታውቃቸው ስለምትገነዘባቸው ያሬድ ደግሞ ባይዘው እንደ መጽሐፍም ነው አንድ ነገር በጭንቅላት አትመህ አብሮ ይቆያልና ይሄ አሁን ጋዝ የወጣበት አካባቢ የማዳበሪያ ፋብሪካ እንዲሰራበት ግንባታው የተጀመረበት ሪፋይነሪ እንዲቆም የተደረገበት ቦታ
እኔ እናንተ እንደምናውቀው በተደጋጋሚ በኦጋዴን ይገባኛል ጥያቄ ሰበብ እነዚህ ታሪካዊ ጠላቶቻችን ከጀርባ ሆነው በሚያደርጉት ድጋፍ ማለት ነው በተደጋጋሚ ውጊያ ይነሳበት የነበረ ያልተረጋጋ አካባቢ ነው በተደጋጋሚ ምክንያቱ ደግሞ ይሄ ነው ምክንያቱ ሪሶርሳችንን በትክክል እንዳንጠቀም ያን አካባቢ ሰላም ለመመንሳት ያን አካባቢ ከኢትዮጵያ ቆርሶ ለመውሰድ የተደረገ ነው አሁን ባለው ሁኔታ እንግዲህ ያ ሁሉ ኮንፍሊክት ከዚህ በፊት የቻይና ዜጎችን ታርደዋል እና አሁን ያ አካባቢ ጸጥታው ተከብሮ ኦኬ ህዝቡ ራሱ በልማት ላይ ብዙ ልማቶችም ተሰርተውለታል አይተንደው ነው አዲና አካባቢ ይሄ ተደርጎ ኢትዮጵያ የሆኑ አካባቢውን በሚከላከልበት ቁመና ላይ ሆኖና ይሄ ሰላም ተከብሮ ዛቦታ ላይ ይሄ መደረጉ እንግዲህ ከሰራዊታችን ጥንካሬ ወደፊትም ደግሞ ከሰራዊታችን ከሚጠበቀው አንፃር ያለውን ትርጉም የተወሰነ ነገር ብንል ደስ ይለኛል በዚህ ረገድ አንድና አንድ የማይዋሽበት ነገር አለ ሰራዊቱ ትናንትናም የነበረው ትውልድ ያ ትውልድ ዋጋ ከፍሎ ዛጋ መስዋዕት ሆኗል ዛሬም መስዋዕትነት እየከፈለ ነው አንድ መርሳት የሌለብን አልሸባብን የሚያክል ጽንፈኛ ድርጅት ዛጋ ቁጭ ብሏል የሁሉም ሰው ጥያቄ እንዴ ጠቅላይ ሚኒስትሩ ምን ነካቸው ይሄ መንግስት ውስጥ ያሉ አማካሪዎቻቸው እንዴት አይነግሯቸው እንዴት ይሄን የሚያክል ነገር እንዲህ ኢንቨስት ሊያደርጉ ይችላሉ ከሳቸውም በላይ በጣም አስገራሚው ነገር ባለሀብቱ በቢሊየን የሚቆጠር ዶላር እንዴት ዛጋ ያደርጋል አንሞ ይሄ ባለሀብት ያየው ነገር አለ እንግዲህ ሁሉም ነገር በመንግስት ደረጃም እንዲህ ነው ብሎ አውጥተው ጠቅላይ ሚኒስትሩ ማይናገሩ ከተወሰነ ነገር በስተቀር ግን አንድና አንድ የኢትዮጵያ ትናንትና ማሸንፋለች ዛሬም ማሸንፋለች ነገም ታሸንፋለች ትናንት በካራማራ የነበረው ትናንትና በቀብሪ ዳሃር የነበረው ትናንትና በጅጅጋ የነበረው ነገር ከጣሊያን ወራ በኋላ በ1938 ዓመተ ምህረት ደጃዝማች ገርማሜ ነዋይ ጅጅጋ ከተማኮ ቦምባ አስገብተዋል ጅጅጋኮ በላይዛ ጠረፍ አካባቢ ያሉ ከተሞች ላይኮ የፖሊስ ሰራዊት አሁን ፌደራል የተካው ማለት ነው እዛ ጋር እኮ ተቋቁሞ ያደርጋል እና እነዚህ ዳታዎች ተጠናክረው የኃይል አስተማማኝ የሆነ ተገንብቶ ነው ያለው ሌላው ቀርቶ እስቲ ይውሰድ በስመ ጸጥታ አስከባሪ መቼ ግብጽ ታኛችን የመጣችው እኮ ኢትዮጵያ ወሰን ላይ ሰፍራ ኢትዮጵያን ለመውጋት እኮ እና አሁንም እኮ መሳሪያ መጥቶ ለሶማሊያ መንግስት ተሰጠ ይባላል እንጂ እንዳለ እኮ ሄዶ እዛ ጋር ነው የሆነው እና ይሄንን ስትራቴጂ የኢትዮጵያ መንግስት የቀየሰው ነገር አለ እኔ የኢትዮጵያ መንግስትና በሀገሬ ላይ ሙሉ እምነት አለኝ አስፈላጊ ከሆነ እኔ መስዋዕትነት ለመክፈል ወደ ሚሊተሪው ለመግባትም ዝግጁ ነኝ በዚህ እድሜ እንኳን አሁን ይያለው ማለት ነው እና ይሄ ህዝባዊ ወኔ ነው ሊገነባ ይችላል እንጂ ከሌለ እንዴት አርጎ ሰው ጭቃ ውስጥ ገንዘቡን ይበትናል ወደ ተገምታለን አይደል ስለዚህ አስተማማኝ የመከላከያ ሰራዊት የአየር የምድር ምን አሁን ደግሞ ባህርም ቅርብ ነው ለዛ አሁን ይሄ እነዚህ ግንባታዎች ለተካሄዱበት ስለዚህ የባህር ኃይላችንም ወደ ቀይ ባህር የመውጣቱ አስፈላጊነት አንዱ ይሄ ነው እዛ ትልልቅ ኢንቨስትመንት ትልልቅ ፕሮጀክት ያደረክ ማለት ነው ይሄን ፊል አደርጋለሁ ይሄንን ደግሞ በእርግጠኝነት እንዳልከው መንግስት ይሄንን ጥንካሬ ፈጥሮ ይሄን አስተማማኝ የዲፌንስ ስትሬንግስ አድርጎ እንዳልከው ባለሀብቱም ያነሳው ጥሩ ነገር ነው ባለሀብቱም ይሄን ተማምኖ ለምን ያን ሁሉ ቢሊየን ብር እዛ አይበትንም ጥሩ አርገው ወሰድ እንጂ ቦኮ ሐራም ናይጄሪያ ውስጥ በጣም አስቸግሯል እሱን የመሰለ ጽንፈኛ ያለ ነው ሀብት ያፈራው ይሄ ሰው በሀገር ደረጃ እነዚህ ነገሮች ካላረጋ አይመጣም ምክንያቱም ሁሉ ጊዜ ካፒታሊስቱ የት ጋር ነው ምርትን የማምረቻ መሳሪያውን አስቀምጦ ትርፍ ማገኘው ብሎ ነው የሚያስበውም የሚሰራው አማካሪዎቹ ምኑም ዙሪያውን ያሉት እነዚህ ነው የሚያደርጉት ወደ አንድ ነገር ልንጣለ አንድ ነገር ይመዛዋል በባህር ኃይላችን ረገድ ጅቡቲ ላይ ጠየቅን መሬት ለባህር ኃይላችን መስፈሪያ ለኪራይ ጃፓን ከቶኪዮ መታ ዛጋ አላት የጦር ቤዝ አሜሪካም ከዲሲ መታ ዛጋ የጦር ቤዝ አላት ቻይናም ከዛ ድረስ እዚህ መታ አላት እኛ ስንጠይቅ ለምን ይመስልሃል የማያደርጉት ማከራዩ ለምን ይመስልሃል
ምክንያቱም ኢትዮጵያ ፓራዳይም ሽፍት የሚባለውን ኢኮኖሚ ታመጣለች በጦር ኃይልም የበላይነት ታገኛለች የዛ እጅ ደግሞ እንዳይመስል ዛሬ እዚህ ጋር እናንተ ባርበር እንድታገኙ እንደግፋቸዋለን ምናምን የሚሉት ኃያላን ሁሉ ለጥቅማቸው ነው ነገ ኢትዮጵያ እንደምታሸንፍ ያውቃሉ ኢትዮጵያን ደግሞ ፓራላይዝ ማድረግ የሚችሉት ፊት ለፊት ላይ አይደል ሁሉ ጊዜም ከኋላ ሆነው በሁለተኛ ዓለም ጦርነት ጊዜ በአድዋ ጦርነት ጊዜ አይ ሌጋሲዮኖቻቸው እኮ ከጀርባ ሆነው በእኛው ሰዎች ነበር ይወጉን የነበሩት ዛሬም ቢሆን ኃያላኖቹ ጅቡቲም ቢያለች ይባላል እንጂ አይደለም ከበስተጀርባ የሌሎች ሀገሮች የሌሎች ኃያላን በለው አሜሪካ በለው ፈረንሳይ በለው ራሺያ በለው ቻይና የነሱ እጅ አለበት ኢትዮጵያ እዛ ጋር ከመጣች የአካባቢው ሱፐር ፓወር ኃያል ልትሆን the paradigm shift is over there so China doesn't like to look ያንን ቻይና ማየት አትፈልግም ያን አሜሪካ ጃፓን ማየት አትፈልግም እንጂ እኛ እዚህ ጋር ቁጭ ብለን በኢኮኖሚ የመገብናቸው ጫቱን ቡናውን ምግቡን አትክልቱን በቃ ትኩስ ከቀዝቃዛ ለጅቡቲ መንግስት ያቀርብን ፍራንቻይዝ ለማድረግ እዛ ጋር ምን ከለከለበት ምንም ምክንያት አይደለም አሁንም የኢትዮጵያ መንግስት ይሄንን ሊያደርግና ሊነሳሳ ይቻላል ላለፉት 7 አመታት የፈረሰውን አየር ኃይል መልሶ በመገንባት ያው እንደምታውቀው እዚህ ትልቅ ሄድኳርተር እንኳን አዲስ አበባ ውስጥ ድሮ ከነበረው በ10 እጥፍ በተሻሻለ ዘመናዊ በሆነ በቴክኖሎጂ የተደገፉ ምርጥ ያንግ ወጣቶች መጥተው ይሄን ነገር ሊያደርግ የቻለው ኢትዮጵያ መንግስት ሆነ ብሎ በደንብ አጥንቶ ስትራቴጂካ ተዘጋጅቶ እኛም ተዘጋጅተን ባላቀም እንደግፋለን ይሄንን ደግሞ ትናንት በህዳሴ ግድብ ላይ አሳይተናል ዛሬ ደግሞ በአሰብ ላይ ዛሬ ደግሞ በቀይ ባህር ላይ እናሳያለን ስማ ያሉላ አባነጋ ደም አልደረቀም እነዛ በምጽዋ ላይ ዋጋ የከፈሉት 17000 ወታደሮቻችን ጀነራሎቻችን በአሰብ ላይ የኢትዮጵያ ባንዲራ ተጠቅልለው የተሰዉ ደም እኮ ስቲልኛን ይጠራ እኛም አለን በተጠንቀቅ የሀገር ድንበር ለመጠበቅ በልጅነታችን እንደዘመርነው ዛሬ ደግሞ አጥንታችንን ከስክሰን ቤታችንን ሸጠን በስተርጅና ያለችንን የጦረታ ገንዘብ አዋጣን ለሀገራችን ልንሞት ዝግጁ መንግስታችንም ይልፋበት እኛም እንደግፈዋል እንግዲህ ሌላው አሁን የባህር በር ያቄ በዚህ ትውልድ በግፍ ነው የተነጠቅነው ባህር በራችን መመለስ አለበት ባይሆን ኦክሮክ እንደዚህ አይነት ነገሮች ያው በከፍተኛ ደረጃ እየተንቀሳቀሱ ነው ይሄን እየሰማን ነው ይሄን መስማት በራሱ አንድ ትልቅ ነገር ትልቅ ለውጥ መሰረት ለምን ባንዶ ይሄ ጥያቄ ሲነሳ ወንጀል ላይ ነበር እነ ዶክተር ያዕቆብ የታሰሩበት አሰቤ ማናት ባሉበት በጻፉበት የታሰሩ ምሁራን የት እንደደረሱ ያለው ማደባባይ በብዙ ነገሮች ተፈጥሯል ይሄንን አስተሳሰብ ከህዝብ ውስጥ ለማውጣት ማለት አሁን ያ ጥያቄ እየተነሳ ነውና ምን ተስፋ ታደርጋለህ እኔ ተስፋ ማረጋው ልክ ትናንትና እንደነበረው ገጣሚዎቻችን ይነሱና ይገቡ ለምሳሌ መታለቃ ክፍለ አቦቸር በዛ በ19 አሁን ሻለቃ መሰሉ አማረጋቸውን ያሁን በእርግጥ የሚኖሩት እንግሊዝ ሀገር ነው እና እሳቸው እንዳሉት ያኔ እና እኔ ለሀገሬ ሞትላታለሁ ብለው ነው ግጥም የጻፉት ያንን ደግሞ የሰራዊቱ የሙዚቃ ባንድ ደግሞ ቀይሮ በየሰፈሩ እንኳን እኛ በቆርቆሮ የመጣን ልጆች ይያለን እኔ ለሀገሬ ብለን ያልነው ደራሲዎቻችን ይነሱ ግጥሞችን ይጻፉ የሙዚቃ ባለሙያዎቻችን ዜማዎችን ይድረሱ ፖለቲከኞቻችን ይነሱ በያጣጫው ቅስቀሳውን ያካሄዱ አየ ጦር ከፈታው ፕሮፓጋንዳ የፈታው ይበልጣል ስለዚህ በፕሮፓጋንዳው በኩል በእጥፍ ዘመቻውን ከህዳሴው ግድብ በተሻለ ማድረግ አለበት ይሄንን በዚህ አይነት ሁኔታ ማህበረሰቡንም እኮ ማሳወቅ አለበት ትልቁ ችግር እኮ ያሁኑ ትውልድ ከ40 ዓመት በታች ያለው እንደኔና እንዳንተ ተከተለ አላማ ተመልከት ሰራዊቱ እየተመመም በሚለው እኮ ሴንቲመንት አይደለም ያደገ ማንነቱ ተከፋፍሎ በብሔር በቋንቋ በዘር በመናምን ተደርጎ እንዳይበላ ጥራው እንዳማገፋው ሆኖ የተወሰኑ ሰዎች እኮ ለ30 ዓመት ለ27 ዓመት ሲጫወቱበት የከረሙት ነገር እና ይሄንን በአእምሮ ላይ መስራት አለበት አዲሱ ትውልድ አሁን እኔ ለምሳሌ በልጆቼ ላይ ተሰራውት አንዱ ነገር ምንድነው እሱ እናንተ አሜሪካ ነው የተወለዳችሁ ወላጆቻችሁ ኢትዮጵያውያን
ግን you need to stand to the best interest of America ለአሜሪካ ጥቅምና ህልውና መቆም አለባችሁ ሀገራችሁ ነው ብለን ነው አዙረን አሳይተን ሀገራቸውን ዛጋ ያረግን አሁን እዚህ ጋር ያለው ወጣቱን ትውልድ በተለይ በአንደኛ ደረጃ ትምህርት ቤት ከዛ በታች ባለው ላይ መንግስት አትኩሮ እየሰራበት ነው ልንሰራበት ይገባል እኛም ቢሆን የታሪክ ኃላፊነት አለብን ምናቀው መጻፍ አለብን ምናቀው መናገር አለብን መመስከር አለብን ሳንሰለች እኔ ይሄን አደራለ ማለት ይፈልጋል እንግዲህ በአጠቃላይ የተሰሩትና ወደፊት ደግሞ የታቀዱት በቅርብ አይታል አይኑን ከፍቶ ማየት ከጥላቻ ከኔጌቲቭ አቲቲዩድ ወጥቶ አይኑን ከፍቶ ማየት ብዙ ነገር እንድትረዳ ያደርጋል ያሬድ እንደዛ አይነት ሰው ነው አይኑን ከፍቶ ማይ ምክንያቱም በቅርብ ስለማቀ የሆነ የብሔር አጀንዳ የሆኑ ጥቃቅን ቅራኔዎች የሚጎትቱ የሚያቧድኑ አይደለም ኢትዮጵያዊነት ላይ ነው የቆምከው ከዚህ አንፃር አሁን እንዳልከው አንድ ሆነን በተለይ በብሔራዊ ጥቅም ላይ ከመቆም አንፃር የምታስተላልፈው መልእክት ምንድነው እነዚህ የደረስንባቸው ነገሮች ኢትዮጵያን የት ያደርሷታል ብለህ ታስባለህ ይሄንን ኢትዮጵያኖች ደግሞ አጠናክረው ስኬታማ እንዲሆን ለማድረግ ከዲያስፖራው ከሌላው ዜጋ የሚጠበቀው እንግዲህ ከትውልዱ ምንድነው ያልኩት ድም ወጣቱን ትውልድ የመያዝ የማስተማር ኃላፊነት አለብን ብያለሁ ለምሳሌ ወደ ኋላ ልመለስና ወጣቶች የነበርን ጊዜ ልጆች የነበርን ጊዜ የአብዮታዊት ኢትዮጵያ ጦር አለ የአብዮታዊት ኢትዮጵያ ጦር የሰራዊቱ አስተዋጽኦ እጅግ የገዘፈን የሌሊት ቁር የቀን ሐሩር ሳይበግረው የክረምትና የበጋ መፈራረቅ ሳያሰልሰው የአብዮታዊት እናት ሀገር ወይ ሞት ብሎ ያን ዋጋ ከፍሏል ከፍለናል እሺ አንተ ሰራዊት አባል ነህ እኔ ሲቪሊያን ስለሆንኩ ነው እና እናሸንፋለን በመራራው ትግራችን የሚለው ይሄ አንድ ወቅት እዚህ ላይ እዚህ የጉባኤ አዳራሽ በተሰራበት ጊዜ አሁን ያሁኑ ጠቅላይ ሚኒስትር ወደ ቢሮአቸው እና ተቀየሩት ስፍራ የሰሩ ጊዜ ምዕራባውያን ተንጫጩ እንደዚህ ምናምን ሰው ተርቦ እንዲሆን ሁሉ ጊዜ የሚያለቅሱበት ዜማና መንገዶች አላቸው በየታሪክ አጋጣሚው ወርቅ አንጥፍላቸው ፋንድያ ነው የሚሉ ምዕራባውያን ምክንያቱም አንተ ወርቅ ሆነ እንደምታደግ ያቃሉ እንደምትበልጣቸው ያቃሉ እዚህ ላይ ልብ ልንል ይገባል ያሁንም ሰራዊት ግብጾች የገዙት መሳሪያ ነው ለምሳሌ የመጨረሻው ከአሜሪካ ላይ የገዙት አውሮፕላን የጦር ጀት አለ ህዳሴ ግድቡን እናፈርስበታለን አላፈረሱበት አልሰሩበትም በታሪክ ውስጥ ግብጽ ያሸነፈችው ጦርነት የለም ስለዚህ ይሄንን ተረድተን አሁን ያለው የአቅም ግንባታ አሁን ያለው የጦሩ የተቋም ግንባታ እጅግ ደስ የሚል ስለዚህ በዚሁ ተቀጥሎበት የበለጠ በጠላቶቻችን ላይ የበላይነት የምናገኝበት መንገድ ቢፈልግ አንድ ሁለተኛ ምንድነው አሁን ቴክኖሎጂ ነው የሚያስፈልገው አሁን እንደ ቀድሞ ዘመን በቤልጂክና በጀበርና ወይም በመስኮብ የተዋጋ አይደለም የሚሆነው አሁን ያለው የቴክኖሎጂ ውጊያ ነው በአርቲፊሻል ኢንተለጀንሲ እንደገና በሚሊተሪ ኢንጂነሪንግ በእነዚህ ነገሮች ኢትዮጵያ አቋሟን ብታጠናከር በስለላ በኢንተለጀንሲ አርቲፊሻል ኢንተለጀንሲ በተሞላ በጠፈር ምርምር በሳይንስ ምርምር አሁን የተጀመሩ ነገሮች አሉ እነዚህ በሙሉ ተጠናክረው ሊሄዱ ይገባል በተለይ በጦሩ በኩል ደግሞ እነዚህ ስልጠናዎች ከሚሊተሪ አቋም ባሻገር ቴክኒካል የሆኑ ነገሮች ሊዘወተሩ ይገባል እንግዲህ ያሬድ ልሳነወርቅ እንግዳችን ያሬድ ልሳነወርቅ የህዳሴ ግድብ ጋር በተያያዘ ግድቡን በጎበኘበት ጊዜ የተሰማውን ስሜት በቃለ መጠይቅ ብቻ አይደለም ያካፈለን ያንን ስሜቱን ስንኝ በመቋጠርም ገልጾታል እንግዲህ በራሱ ድምጽ በሰጠን ቃለ መጠይቅ ላይ ስቱዲዮ ውስጥ ያነበበውን ስንኝ ከዚህ እንደሚከተለው እናቀርብላችኋለን የአባይ ብኩርና ተመልሶ ወፌ ሆይ ብረሪ የአባይ ብኩርና ተመልሷል ብለሽ ዘምሪ ጽባህ ኮከብ የድል ብስራት ክስተትን አብስሪ
መልካም አዲስ ዓመት በችሮታ ዓመታትን ታቀዳጃለህ። አምላኬ ሆይ ምስጋና ይድረስ በይና ዘምሪ። እዮሃ አበባዬ ዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ ጉዞ ወደ ጉባ መስከረም ሲጠባ ጉዞ ወደ ጉባ ብለሽ አዝማቹን አቀንቅኝ እኮ ለምን ብሎ ለሚጠይቅሽ እንዲህ ብለሽ መልሽ። የአንደኛው ክፍለ ዘመን ነጩ ድንጋይ ከሰል አረንጓዴው ንጹህ ኃይል አማራጭ ምንጭ ሰናይ ጸዳል በጉባ ተራሮች ስር ተከስቷል ብለሽ ተናገሪ። ወፌ ሆይ ብረሪ የአባይ በኩርና ተመልሷል ብለሽ ዘመሪ። የድል ብስራት ክስተትን አብስሪ። የመስከረም ፀሐይ ፍካት በታየበት የአዕዋፋት ጦም ዝማሬ በተከሰተበት የአደይ አበባ ፈክቶ ባማረበት አሮጌው ዓመት አልፎ አዲሱ በተተካበት የአባይ ህዳሴ ግንባታ ፍጻሜ ተጠናቆ በተመረቀበት በእናት ኢትዮጵያ ምድር ሰላም ይሁን ብለሽ ተናገሪ። ወፌ ሆይ ብረሪ። እስቲ ስሚው የአባይን ግድብ የዜማውን ቅኝት ከማማ ጎጆ አዋጅ ካልዳሰሳት መቀነቷን ፈታ ለአባይ ግድብ ከለገሰችበት ከአባይ ትውልድ መንደር ማማዬ ካለጅበት ከከሰላ የስትንፋሴ መሰረት ጉባ ተራራው ስር ብርሃን ሲከሰት የሺህ ዘመን እንቆቅልሽ ምላሽ የተሰጠበት ወፌ ሆይ ብረሪ የአባይ ብኩርና ተመልሷል ብለሽ ዘምሪ። የድል ብስራት ክስተትን አብስሪ። ለአባይ ግድባችን ቅኔ ለተቀኘች በምዕሉ ሐሳቢዋ ዜማን ለደረሰች ብሯን አቅንታ መጽሐፍ ለጻፈች መቀነቷን ፈታ ለአባይ ለለገሰች ለከያኔዋ እመቤት ከአባይ ለወገነች አባይ የሀገር አድባር የሀገር ሲሳይ የኢትዮጵያ አብራክ ክፋይ የተሰጠን ከሰማይ ብላ ለተቀኘች አማድ ለሆነች በጡም ዜማዋ ለተቀኘች ድረሽ ማማዬ ጋር እባክሽ ወፌ ሆይ ቶሎ ብረሪ። የጃኖ ሆይ ትንቢት መስመሩን አብስሪ። የመለስን ድፍረት በሐቅ ተናገሪ። የኃይልዬን 2015 ፊርማ ጽናቱን መስክሪ። አባይ ብለሽ ወፌ ሆይ ብረሪ አብስሪ ገሃዱን። አባይ ባቢ ጥበብ ፈጥኖ መደመሩን ሐይቅም መብራትም እራትም መሆኑን ከጂኦ ፖለቲክስ ወደ ጂኦ ቱሪዝም ፈጥኖ መዛወሩን ወፌ ሆይ ብረሪ አብስሪ ገሃዱን። ወፌ ሆይ ብረሪ በይታማኝ ሁኝልኝ የምርቃቱን ፎርቶ ካርቱም ሰጅልኝ ታረብ ልጅ ቢሮ ቀድመሽ አድርሽልኝ ተካይሮ እምብርት ወስደሽ ስቀይልኝ አንቺ ወፊቱ ድምፀ መረዋይቱ ሂጂ ብረሪ ይድረስ መልእክቱ ለወንዜው ሳበሳ ለዚያ ጥንተ ብርቱ ከንጋት ባህር ላይ ይድረሰው ብስራቱ ስለ አሳው አይነት ስለ አሳው ብዛት ስለ አሳው ዘይቱ ስለ አሳው ጥራቱ ለወንዜው ሳበሳ ይድረሰው ብስራቱ። ወፌ ሆይ ብረሪ ሆነሽልኝ ሀብል አድርሽልኝ ለንጋት ሐይቅ ውብ ቃል እዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ ጉዞ ወደ ጉባ። እንግዲህ ያሬድ ልሳነ ወርቅ ይሄ ልሳነ ወርቅ የሚለው የአባትህ ስም ያንተ ስም ነው? እሱ አሁን በአንተ ገለጻ ላይ በአንተ የንግግር ክህሎት ላይ ይታያል ልሳነ ወርቅ የሚለው ማለት ነው። እና ያሬድ ራሱ ልሳነ ወርቅ ነው ልሳኑ ማለት ነው። በጣም ጥሩ ቆይታ ነበረ። በጣም ብዙ መረጃ ኢትዮጵያዊነትን የሀገር ፍቅርን በሚያንጸባርቅ መልኩ ያለው ትውልድም ግንባታ በጣም ጠቃሚ የሆነ መልእክት ነው ያስተላለፍከው። እንግዲህ ትውልዱን እንዳልከው ነው በያለንበት ልጆቻችንን በያለንበት የጓደኞቻችንን ልጆች ቤተሰቦች በቅርብ ያሉትን እየቀረጽን መሄድ ነው እና ስለሰጠኸኝ ስላደረግነው ቆይታ ስለሰጠኸኝ ቃለ መጠይቅ ስላስተላለፍካቸው መልእክቶች እጅግ በጣም አመሰግናለሁ። እኔም ይህ እድል ስለተሰጠኝ በጣም አድርጌ ላመሰግን እፈልጋለሁ። ደግሜ ልናገር ደግሜ ጥሬ ላስተላልፍ። አንድ እናት ነው ያለችን። ከአንድ እናት ነው የተወለድነው። አንድ ሀገር ነው ያለችን። ምንም ምትክ የሌላት ናት። ያቺ እናት ሀገራችንን አባቶቻችን እንዳስተላለፉልን በዱር በገደሉ ተዋግተው በመርዝ ጋዝ ጭስ በሁለተኛ ዓለም ጦርነት ጊዜ ፈሶባቸው
ያን ሁሉ ዋጋ ከፍለው ለዚህ ትውልድ አስረክበዋል። ትናንት የኢትዮጵያ አብዮት ከፈነዳ በኋላ ሰራዊቱ የቀን ሐሩር የሌሊት ቁር ሳይበግረው የወራት መፈራረቅ ሳያሸንፈው ረሃቡን ጥማቱን ችሎ ለዚህኛው ትውልድ ይችን ሀገር አስረክቧል። ዛሬም ያለው ትውልድ ኃላፊነቱን ተሰምቶት ወደ አንድነት መጥቶ በልዩነት አንድነት በእኔና ባንተ መካከል ትልቅ ልዩነት አለ። አንድ ላይ ያረገን ግን የምንቆመው በኢትዮጵያ ኢንተረስት ነው። we stand to the best interest of Ethiopia። በዚህ አይነት ወደዚህ መተን ሀገራችንን ለሚቀጥለው ትውልድ እንድናስተላልፍ አደራዬን ላስተላልፍ እወዳለሁ። አመሰግናለሁ። ኢትዮጵያ ለዘላለም ትኑር። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።